ወላ ትልቁ ቢአይዲኩም ኢለ ተህሉካ ይላል። ራሳችሁን ወደ ጥፋት አትጣሉ እያለ ይናገራል። ማንኛውም ራስን ወደ ጥፋት የሚጥል ነገር እርም አድርጓል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ ضረረ ወላ ዲራር አሉ። ራስን የሚጎዳን ነገር መጠቀም አይቻልም፣ ሌሎችንም የሚጎዳን ነገር መጠቀም አይቻልም አሉ። ስለዚህ ማንኛውም በጤና ላይ ጠንቅ የሚያመጣ የሆነ ነገር መጠቀም አይቻልም። ስለዚህ ጫት ሐራም ነው የተባለው ከዚህ አንጻር ነው። የጊዜያችን ታላላቅ ዑለሞች ሼክ አብዱልዓዚዝ ብን ባዝ፣ ኢብኑ ዑሰይሚን፣ ሷሊህ አልፈውዛን፣ ሌሎችም ሊቃውንቶች ተጠይቀው ጫትን ያወቁት ዑለሞች ሁላቸውም በአንድ ድምፅ ሐራም ነው ብለው ተናግረዋል። ቁርአንም ሆነ ሐዲስ እርሱን ነው የሚናገረው። ማንኛውም ጤና ላይ ጉዳት የሚያደርስ ነገር ሁሉ እርም ነው። አላህ በቁርአን ላይ ሲናገር ያ አዩሃ አለዚነ አመኑ ኩሉ ሚን ጠይባት ማ ረዘቅናኩም ይላል። እናንተ ያመናችሁ ሰዎች ሆይ ከለገስኳችሁ ጥሩ ጥሩን ተመገቡ ይላል። ጫት ከጥሩ ነው ወይ? ላ አይደለም። ይህን ስለ ጤና ባለሙያ የሆኑ አካሎች ወይም ዶክተሮች በደንብ አድርገው አረጋግጠውታል፣ በጤና ላይ ችግር እንደሚያመጣ። ስለዚህ ሐራም ነው፣ ክልክል ነው እሱ በኢስላም። ሌላው ምን ነበር? መውሊድ ነሽዳና መዝሙር። መውሊድ ማለት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን አስመልክቶ የሚከበር ዓመታዊ ክብረ በዓል ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ አላህ ሱብሓነሁ ወተዓላ በቁርአን ላይ የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ልደት አክብሩ ብሎ አዞናል ወይ? አላዘዘንም። የትኛውም የቁርአን ክፍል ላይ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልደቱን አክብሩለት ብሎ አላዘዘንም። ገብቶሻል? ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ የተወለድኩበትን ቀን ይሄንን ዓመታዊ ክብረ በዓል አድርጋችሁ ያዙ አክብሩልኝ ብለው አልተናገሩም። ራሳቸውም አላከበሩም። የእርሳቸውም ተከታዮች ሰሓቦቻቸውም ልክ እንዲሁ አንድም ቀን ይህ ቀን ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን ነውና ብለው እንደ በዓል አድርገው ያከበሩበት ቀን የለም። ስለዚህ ክልክል ነው እሱ። አላህ በቁርአን ላይ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያዘዛችሁን ታዘዙ፣ ተቀበሉ፣ እርሱ የከለከላቸውን ነገር ደግሞ ተጠንቀቁ ይለናል። ነቢ ሰለላሁ ዐለይሂ ወሰለም መልካም ነገር ቢሆን ይሄ ነገር ራሳቸው ነግረውን ሰርተውት ያልፉ ነበር። ሐዲስ ላይ ሲናገሩ ማ ሚን ኸይሪን ኢላ ወቀድ ሐደትኩም ዐንሁ አሉ። ምንም አይነት መልካም ነገር የለም እኔ ነገርኳቸው ቢሆን እንጂ ከዚህ በኋላ ማንም ሰው መጥቶ ይሄ መልካም ነው ቢላቸው እንዳትሰሙት ብለው ተናግረዋል። ስለዚህ መልካም ነገራቶችን ሁሉ ተናግረው አስተምረው ተግብረው ሄደዋል። ከዚያ በኋላ አዲስ መጤ የሆኑ የአምልኮ ስርዓቶችን እንዳንጨምር ደግሞ አስጠንቅቀው ነው የሄዱት። ሐዲስ ላይ ምን አሉ መሰለሽ? ወኢያኩም ሙሕደሳቲል ኡሙር፣ አደራ በሃይማኖት ላይ የሚፈጠሩ አዲስ ፈጠራዎችን ተጠንቀቁ ብለው ተናግረዋል። እና ስለዚህ አይቻልም መውሊድ። ቀጣዩ ምን ነበር?